ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና አመሻሽ 12 ሰዓት ላይ በተደረገ ጨዋታ ሊቨርፑል ብራይተንን 2-2 በሆነ ውጤት ማሸነፍ ችሏል። ከጨዋታው በኋላም አሰልጣኝ አርነ ስሎት ሂጎ ኤኪቲኬ በጨዋታው ዙሪያ የሰጡት አስተያየት አለ። እነዚህን አስተያየቶች በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት እጠይቃለሁ። በእነዚህ በተሰጡት አስተያየት ላይም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየቶች የምንገባ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በመጀመሪያ አስተያየታቸውን የሰጡት በመሐመድ ሳላህ ዙሪያ ነበረ። ከንግግራችሁ በኋላ ምንድነው የተለወጠ ነገር፣ እንደዚሁ ደግሞ ባሳየው እንቅስቃሴ ደስተኛ ናችሁ የሚል ጥያቄ ተጠይቀው ነበር። በዚህ ዙሪያ በሰጡት አስተያየት በኢንተር ሚላን ጨዋታ ላይ ለምን አብሮን እንዳልተጓዘና በጨዋታው ላይ ለምን እንዳልተሳተፈ ሁላችንም የምናውቅ ይመስለኛል። በእርግጥ የተለያየ ሰው የተለያየ አይነት አስተያየት አለው። አሰልጣኞችም እንደዚሁ የተለያየ አይነት ሀሳብ አላቸው። እንደዚሁም አሰልጣኞችም የራሳቸው የሆነ ሀሳብ አላቸው። አንዳንዶቹ አንድ ጨዋታ ላይ ያሳልፉትም፣ አንዳንዶቹ 2፣ 3፣ 4 ከዛ በላይም ጨዋታዎች ላይ ላያሳልፉት ይችላሉ። እኔ እና እሱ ግን ተነጋግረናል። በዛም እንግዲህ ነገሮችን መፍታት ችለናል። ያንንም ነገር በጨዋታው ላይ እየተመለከትን ይመስለኛል። ስለምን አወራን የሚለውን ነገር ልነግራችሁ አልችልም። ነገር ግን ደግሞ ከማውራት የበለጠ የምታደርገው ነገር የበለጠ ትርጉም ይሰጣልና በትናንትናው ጨዋታ ላይ የመጀመሪያውን ቅያሬ ስናደርግ እሱን ማስገባት ችለናል። ባሳየውም እንቅስቃሴም እኔ ብቻም ሳይሆን ማንኛውም የሊቨርፑል ደጋፊ እንዲያሳይ የሚፈልገውን አይነት እንቅስቃሴን ማድረግ ችሏል የሚል ሀሳብን ሰጥተዋል። በመቀጠልም ይህ ጨዋታ የመሐመድ ሳላህ የመጨረሻ ጨዋታ ነው ወይ የሚል ጥያቄን ተጠይቆ ነበረ። እሳቸውም በምላሻቸው ከጨዋታው መጨረሻ በኋላ እሱ ብቻ አልነበረም እየዞረ ደጋፊዎችን ሲያመሰግን የነበረው፣ ምክንያቱም ደጋፊዎቹ ይህ ምስጋና ይገባቸው ነበረ። ምክንያቱም በዚህ ሲዝን በጣም አስከፊ የሚባልን ጉዞን ስናደርግ ነበረ። በዛ ሰዓት እንኳን ደጋፊዎቻችን ከኋላችን ሆኖ ሲደግፉን ሲያበረታቱን ነበርና ለዛም ምስጋና ይገባቸዋል። ምክንያቱም በዚህ ጨዋታ ላይ በጥሩ እንቅስቃሴ ክሊንሺት አስጠብቀን አሸንፈን መውጣት ይችለናል። በሚያስገርም ሁኔታ ያለፉትን ጨዋታዎች ስንሸነፍ ብዙ እድሎች አልተፈጠረብንም ነበረ። ነገር ግን እንደዛም ሆኖ ጎሎቹ ሲቆጠሩብን ነበር። የሊድስ ጨዋታን ራሱ ብንመለከት ብዙ ቻንስ አልተፈጠረብንም፣ ነገር ግን 3 ጎሎች ተቆጥሮብናል። በዚህ ጨዋታ ላይ ግን ቻንሶች ክሬት ተደርጎብናል። እድልን አግኝተው ነበር ብራይተኖች። እንደዛም ሆኖ ግን ጎል ሳይቆጠረብን በክሊንሺት መውጣት እችለናል። በዚህ ጨዋታ ላይ እድለኛም ጭምር ነበርን፣ ምክንያቱም እነሱ ቻንሶችን አግኝተው ነበረ፣ ነገር ግን እድለኛ ስለሆንን ሳይቆጠርብን ወጥተናል። በእርግጥ በጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ችለናል፣ ብዙ ቻንሶችንም መፍጠር እችለናል፣ ነገር ግን ጎል ሳይቆጠርብን ወጥተናል። መሐመድ ሳላህም ከዚህ በኋላ ወደ አፍሪካ ዋንጫ ይሄዳል። በዛም ቆይተው ጥሩ ነገር እንዲያሳካ እመኘለታለሁ። እሱ በሄደበት ሰዓት ደግሞ እኛም እዚህ ጨዋታዎችን የግድ ማሸነፍ መቻል አለብን። በእርግጥ በዚህ ሰዓት በጉዳት ምክንያት ቡድናችን ሳስቶ ነው የሚገኘው። ደግነቱ ግን በሳምንት አንድ ጨዋታ ብቻ ነው የምናደርገው። ከዚህ በኋላ ቅዳሜ ነው የምንጫወተው። ከዛም በኋላ በሳምንቱ ቅዳሜ ነው የምናጫወተውና ያ ነገር ትንሽ ይጠቅመናል ብለን እናስባለን የሚል ምላሽን ሰጥተዋል። በመቀጠል ከዚህ በኋላ በመሐመድ ሳላህና በእርሱ ዙሪያ የሚፈታ ችግር አለ ወይ? እንደዚሁስ ከአፍሪካ ዋንጫ መልስ በኋላ መሐመድ ሳላህ እንደዚህ አይነት እንቅስቃሴ እንዲያደርግ ይፈልጋሉ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ ከመሐመድ ሳላህ ጋር በነበረን ጉዳይ ላይ ቀሪ መፍታት ያለብን ምንም አይነት ችግር የለም። በዚህ ሰዓት እሱ እንደ ማንኛውም ተጫዋች ነው። አንዳንድ ጊዜ ከአንዳንድ ተጫዋቾች ጋር በተለያዩ ነገሮች ላልተስማማ ትችላለህ። ያንን ነገር ግን ፈተህ ወደ ጨዋታ ነው የምትገባው። እናም ከሊድስ በኋላ ስለተፈጠረው ነገር ከዚህ በኋላ በድጋሚ የምናነሳበት ምንም አይነት ምክንያት የለም የሚል አስተያየት ሰጥቷል። በዛው አያይዘው ስላሳየው እንቅስቃሴ በሰጡት አስተያየት በዛሬው ጨዋታ ላይ በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። ተቀይሮ ከገባ በኋላ የተለያዩ እድሎችን ሲፈጥር መመልከት ችለናል። አንድ አሲስትም ማድረግም ችሏል። ተጨማሪ አሲስትም ማድረግ የሚችልባቸውም አጋጣሚዎችም አግኝቶ ነበረ። ጎል ማስቆጠር የሚችልበትም አጋጣሚ አግኝቶ ነበርና በጣም ድንቅ የሚባል እንቅስቃሴን ማድረግም ችሏል። ከአፍሪካ ዋንጫም ከተመለሰ በኋላም እንደዚህ አይነት እንቅስቃሴም እንደሚያደርግም ተስፋ አድርጋለሁ የሚል ምላሽን ሰጥተዋል። በዚህ ጨዋታ ላይ ባዩት እንቅስቃሴ ዙሪያ በሰጡት አስተያየት በጣም የሚያስገርመው ነገር ዛሬ ይህንን ጨዋታ ስላሸነፍን በመከላከሉ ደረጃም በጣም ጥሩ ነበረን የሚል ወሬዎች እየተወሩ ነው የሚገኙት። ነገር ግን ደግሞ በዛሬው ጨዋታ ላይ ኮንሲድ ያደረግነው ወይም ደግሞ እኛ ላይ የተፈጠሩትን ቻንሶች ከተመለከተን ባለፉት 4 ጨዋታዎች ላይ ከተፈጠሩብን የበለጠ ነው። ነገር ግን ስላሸነፍን በጣም ጠንካራ ነበር የሚል ነገሮችን እየተነሱ ነው የሚገኙት። በእርግጥ በዚህ ጨዋታ ላይ የተለያዩ እድሎችን መፍጠር እችለን ነበር፣ ነገር ግን እኛ ላይም እድሎች ተፈጥሮብን ነበረ። ነገር ግን ደግሞ ካለፉት 5 ጨዋታዎች 3 ክሊንሺት ማስመዝገብ እችለናል። በዛሬ ጨዋታ ላይም ማሸነፍም እችለናልና ከዚህ በኋላ በሚኖሩ ጨዋታዎች ላይ ራሱ እንደዚህ አይነት ነገሮችን ማስቀጠል መቻል አለብን። በተለይ ደግሞ በኖቲንግሃም ፎረስት 3 ጎል እንደዚሁም ደግሞ በፒኤስቪ 4 ጎሎች ከተቆጠሩብን በኋላ የተሻለ ነገርን እያሳየን
የተሻለ እንቅስቃሴ እያደረገን ነው የምንገኘው። ከኳስ ጋርም በጣም ጥሩ የሚባል እንቅስቃሴ እያደረገን ነው የምንገኘው እና በዚሁ ላይ ተጨማሪ ነገሮችን ማድረግ መቻል አለብን የሚል አስተያየትን ሰጥተዋል። በመቀጠልም በሂጉ ኢኬቴኬና በአዳዲስ ተጫዋቾች ዙሪያ በሰጡት አስተያየት ሂጉ ኢኬቴኬ ዛሬ ድንቅ የሚባል ጨዋታን ማድረግ ችሏል። ነገር ግን ቀይሬ ከማስወጣት በፊት የሆነ ሰዓት ላይ መራመድ እንኳን እስኪያቅተው ድረስ ሲቸገር መመልከት ችለናል። ትንሽ ክራምፕ ነገር ወይም ደግሞ ይሄ መሸማቀቅ ነገር አይችበታለሁ። ነገር ግን ደግሞ ከዚህ ጨዋታ ይልቅ የመጀመሪያዎቹ ጨዋታዎች አካባቢ የበለጠ ክራምፕና መሸማቀቅ ሲያጋጥመው ነበር። በዛ ምክንያትም ቀይሬ ሳስወጣው ነበርና እንደ አጠቃላይ በዚህ ሲዝን ያመጣናቸውን ተጫዋቾች ከተመለከታችሁ ትንሽ መላመጃ ጊዜ ያስፈልጋቸዋል። ወጣት ተጫዋቾች ናቸው ወደ ክለቡ የተቀላቀሉት ምናልባት ከአሌክሳንደር ኢሳቅ በስተቀር ማለት ነው። ሌሎቹ ግን ገና ወጣት የሚባሉ ናቸው። እናም የፕሪሚየር ሊጉን ኢንቴንሲቲ መልመድ መቻል አለባቸው። በእርግጥ አንዳንዶቹ ፕሪሚየር ሊጉን በደንብ ለምደውታል። ነገር ግን ደግሞ ፕሪሚየር ሊጉንና ሻምፒዮንስ ሊግን አብሮ መጫወት ላይ ልምድ ያስፈልጋቸዋልና ከጊዜ ወደ ጊዜ ራሳቸውን እያሻሻሉ እየመጡ ነው የሚገኙት። ነገር ግን እንደዛም ቢሆንም ትንሽ የመላመጃ ጊዜን ያስፈልጋቸዋል። ነገር ግን በአዳዲስ ተጫዋቾች ላይ ፕሮግረስ እያየሁን ያለሁት የተሻሉ እየሆኑ እየመጡ ነው የሚገኙት የሚል አስተያየትን ሰጥተዋል። በአጠቃላይ በጨዋታው ዙሪያ በሰጡት አስተያየት በጣም የሚያስደስት ጨዋታ ነው የነበረው። ለማየት የሚመች ጨዋታ ነው የነበረው። በተጫዋቾችን ባሳዩት እንቅስቃሴ በጣም ደስተኛ ነኝ። በተለይ ደግሞ በ10 ቀን ውስጥ 4ኛ ጨዋታችን ነው። ወደዚህ ጨዋታ ስንመጣ ራሱ ለመዘጋጀት የነበረን ቀን 3 ቀን ብቻ ነው የነበረው። ያም ደግሞ ሪከቨሪ ምናምን የሚጨመርበት ነውና እንደዛም ሆኖ ግን ባሳዩት እንቅስቃሴ በጣም ደስተኛ ነኝ። ከዛ የበለጠ ደግሞ የተጫዋቾቹን ሜንታሊቲን ማድነቅ እፈልጋለሁ። ምክንያቱም በጨዋታው ላይ በተጫዋቾች ጉዳት ምክንያት ስንቸገር ነው የነበረው። ነገር ግን ቦታቸውንም ቀይረውም እንኳን በጣም ድንቅ የሚባል እንቅስቃሴን ማድረግ ይችላልና በዛም በጣም ደስተኛ ነኝ የሚል አስተያየትን ሰጥተዋል። በመጨረሻም መሐመድ ሳላህ በሊቨርፑል መቆየት ይፈልጋሉ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው ምላሹን የምታውቁት ይመስለኛል። በእኔና በሱ መካከል ስለተደረገው ውይይት እንደዚህ ወጥቼ ልነግራችሁ አልችልም። ከማንም ተጫዋች ጋር ባወራ ወጥቼ ለእናንተ የምነግረው ነገር አይደለም። የምታዩትን ነገር ነው ልታገኙ የምችሉት። ነገር ግን ደግሞ ወደ እስኳዱ መመለስ ግን በጣም ቀላል ውሳኔ ነው የነበረው። በዚህ ጨዋታ ላይም እሱ አስፈልጎን ነበር። ለዛ ነው በመጀመሪያ ቅያሬ ቀይረን ያስገባ ነውና በጨዋታው ላይም ጥሩ የሚባል እንቅስቃሴ ማድረግ ይችላል፣ አሲስት ማድረግም ይችላል፣ ጎል ማስቆጠር የሚችልበትም አጋጣሚም ነበረውና እንፈልገው ነበረ። ቀይረን አስገባ ነው። ጥሩን ጨዋታ መጫወትም ይችላል የሚል አስተያየትን ሰጥተዋል። በመቀጠል አስተያየቱን የሰጠው ሂጉ ኢኬቴኬ ነበረ። በመጀመሪያም በጨዋታው ዙሪያ ነበር የሰጠው። በጨዋታው ላይ 2 ጎሎችን ማስቆጠር ችሏልና ምርጥ ቀን ነበር ወይ ተብሎ ተጠይቆ ነበረ። እሱም በምላሹ ምርጥ ቀን ነበረ ማለት አልችልም። በእርግጥ 2 ግቦችን ማስቆጠር እችላለሁ። ነገር ግን ከዚህ የበለጠም ጎል ማስቆጠር የሚችልባቸውን አጋጣሚዎች አግኝቼ ነበረ። ዋናው ነገር ግን ይህንን ጨዋታ በደጋፊዎቻችን ፊት ማሸነፋችን ነው። በዛም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠልም አስተያየቱን እየሰጠው ጨዋታውን በፍጥነት ለመጀመርና ቀድማችሁ ጎል ለማስቆጠር አሰባችሁ ነው ወይ ወደዚህ ጨዋታ የገባችሁት የሚል ጥያቄን ተጠይቆ ነበረ። እሱም በሰጠው አስተያየት ኳሷ በፍጥነት ነበረ ወደ እግሬ ስር የመጣችው። እናም ለዛች ኳስም ዝግጁ ለመሆንም ሙከራም ማድረግም እችላለሁ። በእርግጥ በእንደዚህ አይነት ጨዋታዎች ላይ በመጀመሪያው ደቂቃ እንደዚህ አይነትን ቻንስ ታገኛለህ ብሎ መጠበቅ ትንሽ አስቸጋሪ ነው። ነገር ግን ደግሞ ሁልጊዜም ለእንደዚህ አይነት እድሎች መዘጋጀት መቻል አለበት። እኔም ያደረኩት ያንን ነገር ነው። ጨዋታንም በመጀመሪያ ደቂቃ ጎል አስቆጠረ ስጀምርም በጣም ጥሩ ነው የሚል አስተያየትን ሰጥቷል። በሁለተኛው ጎል ዙሪያ በሰጠው አስተያየት በጣም ምርጥ የሚባል ኳስን ነበረ መሐመድ ሳላህ ማሸማት ይቻላል። እኔም በጥሩ ቦታ ላይ መገኘት ነበረብኝ። ጥሩ ቦታ ላይም ተገኘሁ። ኳሷም ግን ለማግባትም በጣም ቀላል ነው የነበረችው የሚል አስተያየትን ሰጥቷል። ተጨማሪ ጎሎችን በማስቆጠር ዙሪያ በሰጠው አስተያየት በጨዋታው ላይ እድሎችን አግኝቼ ነበረ። ሃትሪክም ለመስራትም ፈልጌ ነበረ። ነገር ግን ያንን ነገር አላደረኩም። እንደዛም ቢሆንም ግን 2 ጎል ማስቆጠር ራሱ በጣም ጥሩ ነው የሚል አስተያየትን ሰጥቷል። በዚህ ሳምንት ዙሪያ ባመጡት ውጤት ዙሪያ በሰጠው አስተያየት ይህን ሳምንት በጣም ጥሩ የሚባል ውጤትን ማስመዝገብ ችለናል። በሻምፒዮንስ ሊግ ማሸነፍ ችለናል። በዚህ ጨዋታ ላይ ማሸነፍ ችለናል። እናም ለቡድኑ ጥሩ ሳምንት ነው የነበረው። ከዚህ በኋላም እንደ ቡድን አንድ ላይ ሆነን ጨዋታዎችን ለማሸነፍም ከፍተኛ ጥረት ማድረግ አለብን። በዚህ ጨዋታ ላይም 2-0 ከመራን በኋላ ራሱ በመጨረሻ ደቂቃዎች ላይ በጣም በጥብቅ ሁኔታ መከላከል ነበረብንና እንደ ቡድንም ስንከላከል ነው የነበረው። እናም በጣም ጥሩ ሳምንትን ማሳለፍ ችለናል። በዛም ደስተኞች ነን የሚል አስተያየትን ሰጥቷል። በመጨረሻም የተጠየቀው በዚህ ሲዝን የሊቨርፑል በጣም በትንሹ ማሳካት ያለበት ስኬት ምንድነው? ቶፕ 4 ውስጥ ማጠናቀቅ ነው ወይ የሚል ጥያቄን ተጠይቆ ነበርና በዚህ ዙሪያ በሰጠው አስተያየት ሊቨርፑል ላይ ስትጫወት ሁልጊዜም አላማ የሚሆነው እያንዳንዱን ጨዋታ ማሸነፍ ብቻ ነው። እናም ቀጣይ እንግዲህ የተለያዩ ጨዋታዎች ከፊት ለፊታችን አሉ። እነዚህ ጨዋታዎች ሲመጡም እነዚህን ጨዋታዎች ለማሸነፍ ነው መግባት ያለብን። ያም በጣም በትንሹ የሚጠበቅብን ነገር ነው የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎትና ሂጉ ኢኬቴኬ የሰጡት አስተያየት ይህንን ይመስል ነበር። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።